እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ። በጎነት የኑሮ ዘይቤ ያደረገው እና ሁሌም ለሌሎች የሚቆመው ወንድማችን ማስተር አብነት በቅርቡ መንትያ ልጆችን በማግኘቱ በ3 ልጆች ሲደሰት ነበር። ሆኖም ይህ ደስታ ሳይቆይ ከባድ ፈተና ተጋርጦበታል። ሰላም ውድ ቤተሰቦቼ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ስለ ማስተር አብነት አንዳንድ ነገሮች ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ቅድም ተስፋ ቆርጦ ነበሩ 4 ሚሊዮን ብር አይሞላም ብለው አይደል የተኙት? አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ አይዞሽ በቃ ቀና ይበል፣ አልቅሱ። ከዚህ በኋላ ለቅሶ የለም እናቴ። አሁን ላይ በጣም አስቸጋሪ በሆነና በቃላት ለመግለጽ በሚያቅት ህመም እየተሰቃየ ይገኛል። የጤና ባለሙያዎች ወደ ውጭ ሀገር በመሄድ ልዩ ሕክምና እንዲያገኝ ጥብቅ ምክር ሰጥተዋል። ይህን ታላቅ በጎ ሰው ቤተሰቦቹና ወዳጆቹ፣ መላው ህዝብ በአሁኑ ሰዓት ከማስተር አብነት ጎን እንዲቆምና ከሁሉ በላይ በሆነ ልባዊ ጸሎት እንዲታገዝ በእጅጉ ተማጽነዋል። እንጸልይለት። ፈጣሪ ወንድማችንን በምህረት አይኑ እንዲመለከተውና ሙሉ ጤንነቱ እንዲመለስ በአንድነት እንለምን። በዚህ በፈተና ወቅት መንፈሳዊ ጥንካሬ እንዲይዝልን ሁላችንም መልካም ምኞታችንን እንግለጽለት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ እታከማለሁ። ይምርተን ነው። አንዳንድ ነገሮችን ከመውጣት በአቅራቢያው ያሉ ጓደኞቹ፣ ዘመዶቹ እንደሚናገሩት ማስተር አብነት ከታመመ ትንሽ ቆይቷል። ነገር ግን ህመሙን ደብቆ በጎ ስራውን እየሰራ ነበረ። አሁን ግን ይህን በጎ ስራውን ለጊዜው አቁሞ በአፋጣኝ ሕክምና እንዲጀምር ጓደኞቹ፣ ቤተሰቦቹና የቅርብ ሰዎች ማስተር አብነትን መገፋፋት አለባቸው ባይነን። ማስተር አብነት ከበደ በማህበራዊ ሚዲያ ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየን ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቅ ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብ በመለገስ የብዙዎቹን እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤም ጋር በነበረው ቆይታ ይፋ አድርጓል። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ እታከማለሁ። ይምርተን ነው። አንዳንድ ነገሮችን ከመውጣት የበሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ይጨርሳል። ጤና፣ ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት
አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳሁ ነው ብሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነው በሕክምና ይህ ነው የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ ብሏል። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው በማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶች፣ እናቶች እንዲጸልዩልኝ ጠይቀዋል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምፅና የተስፋ ድልድይ በመሆን በፌስቡክ በቲክቶክ ደግሞ ብዙ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆኑ ችሏል። ማስተር አብነት ከበደ ከሰሞኑን ለአንዲት እናት የከፈለው በፎቶ የሚገልጽ ነገሩ እንዲህ ነው። አንዲት እናት ሁለቱም ኩላሊቷ ፌል አድርጎ ከባድ ስቃይ ላይ የነበረች ስትሆን ቤተሰቦቿም ያላቸውን ሁሉ በሕክምና ከጨረሱ በኋላ የመጨረሻ አማራጭ ያሉትን ወደ ሶሻል ሚዲያ ማስተር አብነት ማቅረብ ነበረ። እሱም አላሳፈራቸውም። ሌሊቱን የሰው ፊት እየገረፈው ለእናታችን ለሕክምና የተጠየቀውን 4 ሚሊዮን ብር በአንድ ሌሊት በማሳካት እናታችንና ቤተሰቦቿን በደስታ አስለቅሷቸው አብሮ እና ይህን መልካም ተግባር ሳይ እሱን ሁሉ ደግሞ ትላለች። በዚህ ዘመን ሰውና ሰው በሚተራረብበት እንደዚህ አይነት ሰው መሆን ለላይኛውን ቤት መስራት እንደሆነ ሳስብ እኔስ የት ነኝ? ምንስ እየሰራው ነው ብዬ ለራሴ አለቅሳለሁ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የማስተር አብነትን ነው። ለወንድማችን ማስተር አብነት ፈውስን ብርታትን እንዲሰጠው እመኛለሁ፣ ጸልያለሁ። ሁላችንም በኮሜንት ልባዊ ምኞታችንን እንግለጽለት። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።